በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ኢሳ ሲናገር ምን ይላል? እንደ መጽሐፍ ቅዱሱ ወደ ሐዋርያቱ ወደ ደቀ መዛሙርቱ ቀርቦም እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። አለኝ ሳይሆን ያለው ምን አለ? ተሰጠኝ። ማን ሰጠ? ጥያቄው ይሄ ነው። ማን ነው የሰጠው? ነው ምላሻቸው ግድ ነው። ወደ ጌታው አመላክተው እሱ ሰጠው ካሉ እኛ ምን ፈልገው ሰጪውን 9 ቁጥር 8 ላይ ለብዙ ዓመት ያልጋ ቁራኛ የነበረውን በሽተኛ የመርየም ልጅ ኢሳ ቃል ተናገረው። አልጋህን ተሸክመ ሂድ ነው ያለው፣ ሌላ ነገር አላለውም። በሽተኛውም ዳነ፣ አልጋውንም ተሸክሞ ሄደ ይላል። ይህንን ተአምር ሲያዩ አጠገቡ የነበሩ ሰዎች ምን አሉ? ህዝቡም አይተው ተደነቁ። ለሰውም እንዲህ ያለ ስልጣንን የሰጠ እግዚአብሔርን አከበሩ ይላል። ኢሳ ሰው ነው፣ ስልጣን የተሰጠው ነው፣ ሰጪው እግዚአብሔር ነው ብለው ራሳቸው ከፋፈሉት። በአይናቸው ያዩት። እንዲህ ቃል ተናግረ በሽተኛውን ማዳነ በእርግጥ አንተ አምላክ ነህ አላሉትም። ምንም ጉዳዩ ተአምር ቢሆንም ምንጩ ግን ከየት እንደሆነ ያውቁ ነበር። ለሰውም ስልጣንን የሰጠ እግዚአብሔርን አከበሩ። ስልጣኑ የተሰጠው ሰው ነው፣ ሰጪው እግዚአብሔር ነው። ታዲያ ተቀባዩ ተመልሶ እንዴት ነው እግዚአብሔር የሚሆነው? እግዚአብሔር ሰጪ እግዚአብሔር ተቀባይ አለ አንልም። ይሄስ በራሱ ማስረጃ አይሆንም? የራሱ የሆነ ስልጣን እንደሌለው ከላይ እንደሚቀበል ነው የሚያሳየው። በኢዝኒላህ እንዳለው እንዴት አድርገን እሺ ተመልሰን አምላክ ነው እንበለው? አሁንም እንደተለመደው ሰው ስለነበረ ነው። እሺ የዛኔ እሱ ሰው ከነበረ አምላክ ካልሆነ የዛኔ አምላክ የነበረው ንገሩን፣ ማን ነው እንበል? እንዴት ነው አንድ ወቅት ሰው አንድ ወቅት አምላክ የሚሆነው? ሲያስፈልጋቸው ወደኛ ይመጡና እናንተ እኮ አምላካችሁ ሁሉን ቻይ ስላልሆነ ነው እንዲምትሉት ይሉናል። ምን ማለታችሁ ነው ስንላቸው አላህ ሰው መሆን ይችላል ይለዋቸዋል። የኛ እኮ ሁሉን ቻይ ስለሆነ ሰው ሆኖ መጥቷል ይላሉ። በመጀመሪያ ደረጃ መሆን ሌላ መቻል ሌላ። ምን አገናኘው? አላህ ሰው መሆን ይችላል ማለት ሁለት የተለያዩ ባህሪያቶችን በአንድ አረፍተ ነገር ውስጥ መክተት ነው። መቻል በድርጊት የሚገለጽ ነው፣ በማንነት አይገለጽም። መሆን የማንነት ጉዳይ ነው፣ የባህሪ ጉዳይ ነው። አላህ ሰው ሆነ ማለት ተዓላ አላሁ ዐን ዛሊከ ዑሉወን ከቢራ ቻለ ማለት ሳይሆን ማንነቱ ተገለጸ ማለት ነው በሰው። መቻል ግን በድርጊት ነው። ለምሳሌ ኢነላህ ዐላ ኩሊ ሸይኢን ቀዲር፣ አላህ በሁሉም ነገር ላይ ቻይ ነው እንላለን። መቻሉ በምን ይገለጣል? በድርጊት። የፈለገውን እንደፈለገው ያደርጋል፣ ይፈጥራል፣ ሕያው ያደርጋል፣ ይገድላል፣ ከፍ ያደርጋል፣ ዝቅ ያደርጋል፣ ይሾማል፣ ይሽራል፣ ይሰጣል፣ ይከለክላል። ይሄ ማድረግ ነው። ስለዚህ በድርጊት ስለሚገለጽ አላህ ሁሉን ቻይ ነው እንላለን። መሆን ግን የማንነት ጉዳይ ነውና እርሱ ፈጣሪ ነው፣ አዛኝ ነው፣ ሩህሩህ ነው፣ ሐይ ነው፣ ሕያው ነው እንላለን። ይሄ ማንነቱ ነው። በራሱ ዛት ላይ ቻይ ነው አይደለም የምንለው። ጌታችን በራሱ ያለ ፍጹም የሙሉእነት ባህሪ ነው። ከራሱ ውጭ ባለ የፍጡራን ጉዳይ ግን የፈለገውን አድራጊ ነው። አምላክ ሰው ሆነ ካላችሁ መሆን ሌላ መቻል ሌላ። የማይገናኝ ነገር ለምን ትደባልቃላችሁ? እኛ አላህ ሰው አይደለም የምንለው ስላልሆነ ነው፣ ስላልቻለ አይደለም። ሁሉን ቻይ ነውና ሰው ሆነ የሚለውን ተቀበሉ ካላችሁን እንግዲያውስ ላም የሚያመልኩ ሰዎችም ፈጣሪ ሁሉን ይችላልና ሰው ብቻ ሳይሆን ላም ሆኖ መጥቷል ቢሏችሁስ ለቀበል ለምን ይከለክላችኋል? እንዴት አምላክ ላም ይሆናል ካላችሁ እንዴት ሰው ይሆናል? ምን ለየው? ሁለቱም ፍጡር ናቸው፣ ላምም ሆነ ሰው። የማይሆን ነገር ነው። ስለዚህ ጌታችን አምላክ እንጂ ሰው አይደለም፣ ጌታ እንጂ ባሪያ አይደለም፣ ፈጣሪ እንጂ ፍጡር አይደለም። ስለዚህ ይሄም